ግን ነገሩ እየተቀጣጠለ ነው የሚመጣው። ሜላት እኔ እዚህ ጋር ያጠፋችው ነገር ብዙ ነገር እየታየኝ አይደለም። እውነት ለመናገር አብራ መሆን መብቷ ነው። እሱ እስከጨረሰ ድረስ እሷ እስከጨረሰች ድረስ መብቷ ነው። ማንም ይሄንን ሊቃወም አይችልም። ወታ የተናገረችው ነገር ደግሞ እንቁርቲ ለስታሲዛት ድንገት እሱ ያወራትን ነገር ወታ አወራች እንጂ በትክክል ያደረገችውን ነገር ብትቆጥብ ይሄን አፏን ብትቆጥብ ነው ማንም አይናገራትም ነበር። እና እቺ ሚስትዬ ወታ አቁሙ፣ በቃ በትዳሬ መሀል ማንም ሀሳብ እንዲሰጥ አልፈልግም፣ እራሴ ጨርሳለሁ አቁሙ ማለት አለባት። እኔም ይኸውልሽ የእሱ ቪዲዮ ካየው በኋላ እኔም ያልኩት ይሄንን ነው። ሲጀመር እቺ ሴት ባሏ እንዲዘለፍ እንዲሰደብ ቀን በቀን የቤቷ ታሪክ እንዲወራ ሚዲያ ላይ ላለ ሰው ደውላ እየነገረች ብሶቷን እየተናገረች ከሆነ ትክክል አይደለም። በዚህ ደረጃ ልዕልቲ ምንም ሳሰማ እንዴት አወራች? አዎ ፋሲካ መቼ መልስ አትሰጥም ካልሽ ለእንደን ልዕልቲ አይነት እባብ ሴት እንዲበሉልኝ እያለች የምታወራ ሴት ከሆነች ንጹህ አይደለችም። የጌታን መጽሐፍ የምታነብ ስለ ጌታ የምትሰብ ትክክለኛ እንስት አይደለችም ነው የምልሽ። እኔ እያወቅኩ አይደለም ግን እንደዚህ ከሆነ ምክንያቱም ምን ብላ ነው የምትናገረው? እንትና ስሟ ማን ነው? ልዕልቲ እንዴ ምንም ቢሆን እኮ የወለደችለት የልጆቹ አባት እኮ ነው። እኔ ነገርኩሽ፣ ባሌ ሊበድለኝ ይችላል፣ የፈለገውን ሊያረገኝ ይችላል፣ ደም ሊያስከፋኝ ይችላል፣ ሊያስለቅሰኝ ይችላል። እኔ ልስደበው እንጂ አንቺ ተነስተሽ ግን የልጄን አባት አትናገሪም። አንቺ ወይ እናንተ የልጄን አባት እንደዚህ አትናገሩትም። ምክንያቱም ነገ ልጄ እኮ ታድጋለች። እኔ ስተሰርቼ እኔ ልበል፣ እኔ ላውራ፣ እኔ ልስደበው፣ ሚስቱ ነኝ እኮ። ሌላ ሰዎች ግን እኔን አስታካ ወታ ቱቱ ስለ እኔ ባል ልታወራ አትችልም። ስለፈተሁት ባል ቱቱ ልፈቅድላት አልችልም። ብትናገር ቱቱ ላይ ይቀየርባታለሁ። ዛሬ ቱቱ ወታ ብትሰድበው ብትናገረው የልጄን አባት ቱቱ ላይ ነው የምቀየርባት። እንዴ የልጅ አባት ነው። ምንም ይሁን ምንም የኔና የሱ ስህተትም እሱ ያጠፋውም ጥፋት ይሁን እኔ እንደ ልቤ ላንገበግበው እችላለሁ፣ ልሰድበው እችላለሁ። ሰው ግን እንዲሰድበው ፍቃድ አልሰጥም። ይሄን ማወቅ አለብሽ። ይሄ ደግሞ ኢትስ ኦኬ ላይክ እንደዚህ እየተባባለ የሚወራለት ነገር አይደለም። ነገ አንቺን ቤት ሊመጣ ይችላል። በአንቺ ቤት ውስጥ እኔ አስተያየት ልሰጥ እችላለሁ፣ ፈራጅ ልሆን አልችልም። እኔና ባሌ ጋር የሌሉ ብዙ ነገሮች አሉ የምናጠፋቸው። እሱ ብቻ እኮ አያጠፋም። ምን እኔ በጣም ይገርመኛል። እኔ ባሌ ስፈታ እኔ ንጹህ ነው። እኔም እኮ በጣም ብዙ ስህተት አለብኝ። እኔም እኮ እሱ የማይፈልጋቸውን ነገሮች በጣም ብዙ ነገር አድርጌያለሁ። ስለዚህ ሁለታችንም ስላልተስማማን ተለያየን፣ አለቀ፣ ተፋታን። ህይወት ይቀጥላል። ግን ትዳር መሰረተ አዎ ስህተት ይኖረዋል። አዎ ጥፋት አጥፍቷል። እንወቅሰዋለን፣ እንተቸዋለን። ለምን ጠበስክ ማለት አትችይም። የጠበሳትን ሴት ግን ሚዲያ ላይ ያሉ እንስቶችን እያመጣ ሲቀያየር እንደ አንድ ስህተት እንናገረዋለን። ምክንያቱም ለልጅህ እናት ሞራል ሊኖር ይገባል ብለን ማለት ነው። በተቀረ ግን እኔን አስታካይ ቱቱ ቀን በቀን እየወጣች የኔን ባል አታክ የምታደርገው ከሆነ እሱም ብላ የመጣችም ሴት የምትናገረው ነገር መጥፎ ነገር ሊሆን ይችላል። ያንን የማትፈልግ ሴት ከሆነች ደግሞ እንደምትባለው የመጽሐፍ ቅዱስ ሴት ከሆነች መጽሐፍ ቅዱስ የምታነብ እንስት ከሆነች እናት ከሆነች አትፈቅድም ባሏን ማንም እንዲናገርባት። ከነስተቱ እግዚአብሔር ጌታ ይቅር ይበለው ነው የምትለው። ጋይስ ለምን እናስመስላለን ነው አሁን ጥያቄው። አላላ እኔ እኮ ለምንድነው ጌታ ውሸታም አድርገኝ እባክህን መድኃኒዓለም እንዴ! እኔ ውሸት አልችልም። አፋቸው ልጅ መሆኑ ነበረብኝ ቁርቲን ጨምሮ ማለት ነው። እውነት ለመናገር ባሎቻቸውን ቅጥል ያረጉ። አሁንም ይኸውላችሁ እኔ በምናገረው ነገር ፋሲካ ትቆስላለች አይደለ? እንድትቆስል የምታደርገው ደግሞ ልዕልቲ ናት። ይሄን እንድታውቁ እኔ ባወራሁት ማለት አሁን እንደዛ ነው የምትሉት። አንቺ እንደዚህ ብለሽ ተናግረሽ ፋሲካ ቆሰለች። ፋሲካ እንድትቆስል ደግሞ የምታደርገው ልዕልቲ ናት። ምክንያቱም ፋሲካ ልዕልቲ በምትናገረው ነገር ነው እኔ መልስ እየሰጠሁ ያለው። የእሱን ቪዲዮ አይቻለሁ። ስለዚህ ስለ እውነት ከሆነ የምናወራው ስለ እውነት እናወራለን። ፋሲካ የእውነት ታሳዝናለች። አዎ ታሳዝናለች። ለምንድን ነው ልዕልቲን የምትልካት? ራሷ ወታ ለምን አትናገርም? ማለት አቁሙ ማለት አለባት። ወታ አቁሙ ማለት አለባት። የቤቷ ታሪክ እንዳይወራ እሷም ብላ ነው አይደል ልዕልቲ እየተከራከረችላት ያለችው። አቁሙ በቃ አልፈልግም። እኔ
ከጌታ ጋር ነኝ፣ ቢዚ ነኝ። እኔ እናንተ ስለምታወሩት አላማም ወሬም እኔ አይመለከተኝም። እባካችሁ ምሳሌም ምንም ነገር ውስጥ አትጨምሩኝ፣ ሰላሜን ልኑርበት ብላ መልስ ልሰጥ ይገባል እንጂ ዝምታ መልስ አይሆንም። ዝምታ ጌታ ማወቅ አይደለም። ጌታን የምታቅናት መጽሐፍ ቅዱስ የምታነብ ከሆነች በኃጢአትሽም ላይ በምንም ብትሆን ራኬብን እኮ ይቅር ያለ ጌታ እኮ ነው አይደለ እንዴ? ምንድነው የምታወሩት እናንተ እንዴ? እኛም ጥቅስ ኮሜንት ነው ማንበብ የምፈልገው አልፈልግም። እናንተ ስራዬን አስተዋችሁኝ። ዩቲዩብ ላይ ሞሮን ወሬ እዚህ ያስወራችሁኝ። ኦኬ ያ ስሙ አሁን አሴት መስጠት የሚፈልግ ሰው አለ? አሴት መስጠት መጠየቅ የምትፈልጉት ጥያቄ አለ? ኮሜንቱን አንብቢልኝ በቃ። አዎ ለመስላችሁ እኔም ስራዬን ልስራበት። በባዶ የሚወራ ነገር የለም ጋይስ። ተሰድበንም በነፃ ሞርት አያዋጣን። ሳቤት ቴንኪ ቤት የኔ ፍቅር ቤት እኮ ትቆጣለች እንቺ ልጅ ምናምን እያልች የእንትናን ኮመንት እናንበብ። ከዛ ስሙ መጡለት የዮኒን ቅድም አንብቤላችኋለሁ። ፓስተር ብለው ያንን የማይወደውን ስም ጻፉበት። አርፈው ይቀመጡ ኮመንት ማለት ነው። እሺ ዋናው ዳይኖሰር ድስት ጠራጊ ዳመናጢ ጭዋንተነ እንዴ ቤተሰብ እኔ እኮ ጌታ መጡ። በቃ መጡ። እነዚህ ተሳዳቢዎች እንዳለ መጡ። ቆቆቆ እያሉ ይቅር ጋይስ። ከዛም አንዷ ደግሞ መጣችና ማለት ነው ዊ ላቭ ዩ አለቻት። ዊ ፕሬይ ፎር ዩ ጋድ ብለስ ዩ ማይ ዲር ሲስተር ብላ በእንግሊዝኛ ጻፈች። አጥብጥሙ ጋይስ፣ በእንግሊዝኛ እያነበብኩላችሁ ነው። ስራሽን እየረሳሽ ነው። ያ የኔ ፍቅር በነፃ እያስወሩ ነው። ከዛም በኋላ ያገባኝ ለፋሲካ ሳይሆን ለሜላት ነው የገባኝ አለች። አንደኛዋ መታ ጋይስ፣ የገባኝ ለፋሲካ ሳይሆን ለሜላት ነው ማስተባበያው አለች። ይቅርታ ግን እርሶ ኖት አለች አንደኛዋ ገብታ። ማለቴ ዞይ እርሶ ኖት ለማለት ፈልጋ ነው። ቤተሰብ ሜላት የተናገረችው ትክክል ነው እያልከን ነው አሉት። የምትታመንን ፈቶ የማትታመንን ማግባት ምን ከመንፈሳዊነት ጋር እንዴት እያካሄዱት ነው ብላ ጥያቄ ጠየቀቻቸው። በዚህ እድሜዎት ለምን ሚስቶትን ፈቱ ተብለው ተጠየቁ። አቶ ዞይ ግን እኮ ሜላት ይስማከን እኮ ከልጆቹ እናት ለይታ ነው ያገባችሁ ካልተሳሳትኩኝ አይደለ ብሌን የምትባለው ጠየቀች። የሰውን ሕይወት ከመሬት ተነስታችሁ የምትበጠብጡት ፈጣሪ ፍረድባችሁ ብላ ደግሞ አቡካ ኮመንት አደረገ። ተሰረቀ የተባለው ባል ተብየው ይሄ ነው አለች ኤፊ ማኛ የሚባለው ሰው። ውበት ሐሰት ነው ደም ግባት ጋይስ የመጽሐፍ ቅዱስ ቃል ነው። አይመለከተኝም። እኔን አላነበላችሁም እንዴ? አስከስፊ ነው እንደ እነዚህ ሰዎች። ማንም በማንም ህይወት አያገባም። የፈለግከውን መምረጥ መብት ነው። ያሳለፍከውን የምታውቀው ፈጣሪ እናንተ ነህ። ጥሩ ብታደርግ ሰዎች አንተን ከመስደብና ከመተቸት አይመለሱም። መንገድን ብቻ ተጓዝ ተባለ። ሶዩ አረ ምንድን ሶዩ ጋይስ ናት ዲቮርስ አልተፈታችሁም ነው ተፈታችኋል ብላ ኮመንት አደረገች። እነዚህ ዲያስፖራዎች ናቸው። እናንተ ዲያስፖራዎች እዚያ ጻፉ፣ በአማርኛ ጻፉ። ጨነቀ። በጣም ያሳዝናል። ተዋርደናል እንደ ሀገር አለች አንደኛዋ ደግሞ ገብታ ጋይስ ጋይስ እኔ እኮ ተዋርደናል እንደ ሀገር የምትሉት ምን አገናኛችሁ? የእናንተ የግል ህይወት ከሀገር ጉዳይ ጋር ምን አገናኘው? ሴት የላከው ሞት አይፈራም ተባለ። ሰምታችኋል? እናንተ ሴቶች እየሰማችሁ ነው? የሚዩታችሁን አንሱን አዳምጡኝ። እንሰማማም ነው አለን። እናንተ ሴቶች ወንዶቻችሁን ስትልኩ አይፈሩም። ወንድ ልጅ ሞት እዚህ ውስጥ ባለትዳር ማን አለ? እኔ ቲቲስ
እናንተ ስልካችሁን ያስቀምጣችሁ ሄዳችሁ ነው እንዴ? አይደለም አለ እኔ አይደለም አንቺም ባለትዳር አይደለሽም። አዩስ ቁጭ አድርጋ ሄዳለች። ሊያ ብቻዋን ጉሮሮ እስኪሰነጠቅ ታወራለች። ኖባ ኧረ እኔ አላገባሁም። ገና ልጅ ነሽ አንቺ። አዎ ወይኔ ሊያ አንቺ ኪዲ መቼ ነው እንደዛልሽው? ኪዲ ገብርኤልን ኮመንት ላይ ኪዲ አለች። ያው ወይኔ ጉዴ ኪዲ መቼ ነው ኪዲ? አይ ኖ ሊ ደግሞ ተይ ኪዲ መቼ ነው እንደዚህ ያልሽው? ጋይስ በጣም ነው መጽሐፍ ቅዱስ ጥቅስ ኮመንቱ ላይ በነገራችን ላይ መጽሐፍ ቅዱስ የጌታ ሰው አልደረሰ ገና ነው ማለት ሰዓት መስራት ነው። ከነቱ ሰፈር ይቀርባል። የኬኳስ ሰዓት ሆኗል። ሊያ ለምን ማተብሽን አወለቅሽ? ልቤ ላይ ነው ማተብ የኔ ፍቅር። መከሬን አበላችሁ። ማተብ ሳድርጌ ሳውራ ማተብ አድርገሽ ሰው አትቢ ትሉኛላችሁ። ሰላማ ሀይ ከዛ ምን አንገቴ ላይ ያለውን ማተብ አውልቄ ቁጭ አደረኩኝ። ከኋላ መቤቴ ስላድና አድርገሽ ስለሷ አታውሪ አላችሁ። አነሳውላችሁ። ምን አባታችሁ ነው ብትሉኝ፣ አሁን ደግሞ ሊያ አንገቷ ላይ ያለው ማተብ የበጠሰችው ሃይማኖቷን ቀይራ ነው። እሺ ከዚህ አሁን እርስዎ እዚህ ምን ይሰራሉ? ነውር ጌጡ ያሳዝናሉ። በቃ ህይወት ይቺ ናት። አይ ጋሽ ቤቢ አቶ ባልታዛር በቃ ከዚህ ነገር ውጡ። ኧረ እርስዎ እረፉ። ፍቺን እግዚአብሔር ይቃወሟል። ኦ ማይ ጋሽ አለች አንደኛዋ ደግሞ። እንደ 19 ደቂቃ ምን ነው ስራ አለብን አለች አንደኛዋ ደግሞ። ሜላት ውሽሞት ናት። ሜላት ውሽሞትን ተይበሉ።